ሰላም ጤና ይስጥልኝ። እንኳን ወደ ማይክል አስትሮሎጂ የዩቲዩብ ቻናል በሰላም መጣችሁ። ዛሬ የምናነሳው ርዕስ በጣም ወሳኝ ነው፣ ምክንያቱም የሰው ልጅ ህልውና የተመሰረተው በመገባባት ላይ ነውና። መምህር፣ ዛሬ መጣሁት አንድ ጥልቅ ጥያቄ ይዤ ነው። ብዙ ጊዜ ከሰዎች ጋር ሳወራ ወይም ስከራከር እኔ የምለውና እነሱ የሚሰሙት ለምን ይለያያል? አንዳንዱ ሰው ሲናገር ቀጥተኛ ነው፣ ሌላው ደግሞ እንቆቅልሽ ይሆንብኛል። ይሄ ነገር ከኮከብ ቆጠራ ጋር ይገናኛል? እጅግ በጣም ጥሩ ጥያቄ ነው። አየህ፣ ብዙ ሰዎች ኮከብ ቆጠራ ሲባል የሚያውቁት ሰንሳይን ወይም የፀሐይ ምልክታቸውን ብቻ ነው። ፀሐይ ማንነታችን አይደንቲቲ ናት። ነገር ግን ያንን ማንነት ለውጭው ዓለም የምንገልጽበት፣ መረጃ የምንቀበልበትና የምናስብበት መንገድ የሚወሰነው በሌላ ፕላኔት ነው። እሱም ሜርኩሪ ወይም ሜርኩሪ ይባላል። ሜርኩሪ? እኔ የማውቀው ሜርኩሪ የሙቀት መለኪያ ውስጥ ያለ ፈሳሽ መስሎኝ ነበር። በኮከብ ቆጠራ ሜርኩሪ ማን ነው? ትክክል ነህ፣ ያ ሜርኩሪ ነው። ነገር ግን በኮዝሚክ ደረጃ ሜርኩሪ ማለት የአማልክት መልእክተኛ ሜሰንጀር ኦፍ ደ ጋድስ ይባላል። በጥንታዊው ግሪክ አፈ ታሪክ ሄርሜስ ይሉታል። ክንፍ ያለው ጫማ አድርጎ በመሬትና በሰማይ መካከል የሚመላለሳል። በእኛ ሕይወት ውስጥ ሜርኩሪ ማለት አእምሮአችን ደ ማይንድ ነው። ሎጂካችን፣ አነጋገራችን፣ የመማር ብቃታችንና የነርቭ ስርዓታችን ነርቨስ ሲስተም በሙሉ በሜርኩሪ ቁጥጥር ስር ነው። ኦ ገባኝ። ስለዚህ ልቤን የምትቆጣጠረው ጨረቃ ስትሆን ጭንቅላቴን የሚቆጣጠረው ሜርኩሪ ነው ማለት ነው? በትክክል። ጨረቃ ስሜት ነው፣ ሜርኩሪ ሎጂክ ነው። እስቲ ወደ 12ቱ የዞዲያክ ምልክቶች እንገባና ሜርኩሪ በእያንዳንዱ ምልክት ውስጥ ሲሆን ምን አይነት የአእምሮ ቀለም እንደሚኖረው እንመርምር። ይህንን በጥልቀት ለመረዳት ግን ተመልካቾቻችን ኮዝሚክ አስትሮሎጂ ማዛሮት የተሰኘውን መጽሐፋችንን ጃፋር መጽሐፍ መደበር ገብተው ቢያነቡት የልደት ካርታቸውን አሰራር በሰፊው ይረዱታል። እሺ መምህር፣ እስቲ ከመጀመሪያውን ጀምር። ሜርኩሪ በኤሪስ ሲሆን ምን ማለት ነው? እሳት አይደል? ልክ ነህ። ሜርኩሪ ኢን ኤሪስ ማለት የሚቃጠል አእምሮ ማለት ነው። የእሳት ኤሌመንት ስለሆነ እነዚህ ሰዎች የሚያስቡት በጣም በፍጥነት ነው። ሐሳብ ወደ ጭንቅላታቸው ሲመጣ እንደ መብረቅ ነው። ማጣራት፣ ማሰላሰል የሚባል ነገር የለም። ቀጥታ ነው የሚናገሩት። ለዛ ነው አንዳንዴ ንግግራቸው እንደ ትዕዛዝ ወይም እንደ ዱላ የሚሆነው። አዎ፣ ክፋት ኖሮባቸው አይደለም። ለነሱ እውነት ማለት በቅጽበት የሚታይ ነገር ነው። በጣም ብሩህ አእምሮ አላቸው፣ ግን ትዕግስት የላቸውም። ዝርዝር ነገር ሲበዛባቸው ይሰላቻሉ። እነሱ የሚፈልጉት ዋናውነቱ ብቻ ነው። እሺ፣ ቀጣዩ ሜርኩሪ ኢን ቶረስ። ቶረስ መሬት ነው። ታዲያ እነዚህ ሰዎች ዝምተኛ ናቸው ማለት ነው? ዝምተኛ ከማለት ይልቅ ተግባራዊ ሐሳቢዎች ብንላቸው ይሻላል። ሜርኩሪ ኢን ቶረስ ያላቸው ሰዎች ከመናገራቸው በፊት ብዙ ጊዜ ይወስዳሉ። አንድን መረጃ ተቀብለው ለማምጨት ጊዜ ስለሚፈጃቸው ለሌሎች ሰዎች የዘገዩ ሊመስሉ ይችላሉ፣ ግን ተሳስተዋል። አንዴ ከተረዱት በጭራሽ አይረሱትም። አእምሯቸው እንደ ኮንክሪት ጠንካራ ነው። የሚናገሩት ነገር ሁሉ ሚዛን የደፋ እና ተግባሪ ነው። ስለዚህ ምክር ለመጠየቅ ምርጥ ሰዎች ናቸው ማለት ነው። እንዴታ! በተለይ ስለ ገንዘብና ስለ ኑሮ ጉዳይ ግን ሐሳባቸውን ለማስቀየር አትሞክር፣ በጣም ግትል ሊሆን ይችላሉ። አሁን ወደ እኔ ምልክት መጣን። ሜርኩሪ ኢን ጄሚናይ። ጄሚናይ የራሱ ቤት አይደል እንደ መምህር? ትክክል። ሜርኩሪ የጄሚናይ ገዢ ፕላኔት ነው። እዚህ ቦታ ላይ ሜርኩሪ በጣም ፈጣን፣ ብልህ እና ተለዋዋጭ ነው። እነዚህ ሰዎች ለመረጃ ስስት አላቸው። ስለ ሁሉም ነገር ጥቂት ማወቅ ይፈልጋሉ። አንጎላቸው ልክ እንደ ፋይበር ኦፕቲክ ኢንተርኔት ነው። በጣም ተጫዋችና ቀልደኛ ናቸው። ግን መምህር፣ ችግራችን አንድ ነገር ላይ ትኩረት ማድረግ ያገደናል። ዛሬ ስለ ኮከብ ቆጠራ እናነባለን፣ ነገ ስለ ፖለቲካ፣ ከዛ ስለ ምግብ አሰራር። ያ የጄሚናይ ተፈጠሩ ነው። ጃክ ኦፍ ኦል ትሬድስ ይባላሉ። አንጎላቸው በአንድ ጊዜ ብዙ ነገር መስራት ማልቲታስኪንግ ስለሚችል መሰላቸት አይወድም። ለእናንተ ምክሬ ያንን ሁሉ መረጃ ወደ ጥበብ መቀየር ላይ እንድታተክሩ ነው። ቀጣዩ ሜርኩሪ ኢን ካንሰር። ካንሰር ውሃ ነው። ውሃና አእምሮ እንዴት ይሄዳሉ? ይሄ በጣም አስገራሚ ጥምረት ነው። ሜርኩሪ ኢን ካንሰር ማለት ስሜታዊ አእምሮ ማለት ነው። እነዚህ ሰዎች መረጃን የሚቀበሉት በሎጂክ ብቻ ሳይሆን በስሜታቸው ኢንቱዊሽን ይባልበት ነው። አንድ ሰው ሲናገር ቃላቱን ብቻ ሳይሆን ከቃላቱ በስተጀርባ ያለውን ስሜት ያዳምጣሉ። ማስታወስ ችሎታቸው ቬሪ ሃይ ነው። በተለይ ስሜትን የነካ ነገር አይረሱም። ለዛ ነው የድሮ ታሪክ ሲያወሩ እንደ ፊልም የሚመተኩት። ልክ ብለሃል። ግን ውሳኔ ሲወስኑ ስሜታቸው ጣልቃ ስለሚገባ አንዳንዴ ተጨባጭ እውነታውን ሊያዛቡት ይችላሉ። ንግግራቸው ግን ለሰለስ ያለና አሳቢ ነው። ቀጥሎ ሜርኩሪ ኢን ሊዮ ንጉሱ። አዎ፣ ድራማዊው ሐሳቢ። ሜርኩሪ ኢን ሊዮ ያላቸው ሰዎች ሲናገሩ መድረክ ላይ ያሉ ይመስላቸዋል። አነጋገራቸው በራስ መተማመን ኮንፊደንስ የተሞላ ነው። ታሪክ የመተረክ ልዩ ተሰጥኦ አላቸው። ሰዎች እንዲያዳምጧቸውና እንዲያደንቋቸው ይፈልጋሉ። አንዳንዴ ግን እኔ ነኝ ትክክል የሚሉ አይመስሉም? በጣም እንጂ። ኩራት ከአስተሳሰባቸው ጋር የተያያዘ ነው። የእነሱን ሐሳብ መቃወም የእነሱን ማንነት እንደ መቃወም ይቆጥሩታል። ግን እንደ መሪ ሆነው ሰዎችን በማስተባበር ረገድ ወደር አይላቸውም። እሺ መምህር፣ አሁን ወደ ሌላኛው የሜርኩሪ ቤት መጣን። ሜርኩሪ ኢን ቨርጎ። ቨርጎ ከጂሚኒ በምን ይለያያል? በጣም ጥሩ ምልከታ።
ሜርኩሪ ቨርጎ ላይ ኤግዛልትድ ወይም በከፍተኛ ደረጃ የከበረ ነው። በጄሚኒ መረጃን መሰብሰብ ሲሆን፣ በቨርጎ ደግሞ ያንን መረጃ መተንተን አናላይዝ ነው። እነዚህ ሰዎች ለዝርዝር ነገር ያላቸው እይታ አስፈሪ ነው። አንድ ጽሑፍ ሲያነቡ የፍድል ስህተት አይመለከታቸውም። አንጎላቸው ችግር ፈቺ ፕሮብለም ሶልቨር ነው። ግን መምህር በጣም ተቺ አይደሉ? አዎ፣ ያ ጥላ ጎናቸው ነው። በራሳቸውም ሆነ በሌሎች ላይ ፍጹምናን ፐርፌክሽን ይጠብቃሉ። ነገር ግን ዓለምን ስርዓት ለማስያዝ እነሱ አይነት አእምሮ ያስፈልገናል። ግማሽ መንገድ መጣን። ተመልካቾቻችን እስካሁን እየተከታተሉን እንደሆነ ተስፋ አድርጋለሁ። ሜርኩሪ ኢን ሊብራ። ሊብራ ምን ይመስላል? ሜርኩሪ የሰላምና የዲፕሎማሲ ምልክት ነው። ሜርኩሪ ኢን ሊብራ ያላቸው ሰዎች አእምሮ ሁሌም ሚዛን ባላንስ ይፈልጋል። ከመናገራቸው በፊት የነገሮችን ሁለት ጎን ያያሉ። እኔ ይህንን ብናገር እሱ ምን ይሰማዋል ብሎ ያስባሉ። ለዛ ነው ውሳኔ ለመወሰን የሚቸገሩት። በትክክል ሁሉንም ሰው ለማስደሰት ስለሚሞክሩ የራሳቸውን አቋም ማጣት ሊገጠማቸው ይችላል። ግን ለሽምግልናና ለድርድር ኔጎሺዬሽን ከነሱ በላይ የሚሆን አእምሮ የለም። ቀጥሎ ያለው ይከብደኛል። ሜርኩሪ ኢን ስኮርፒዮ። ሰዎች ይፈሩታል አይደለ? ይፈሩታል ሳይሆን ያከብሩታል። ሜርኩሪ ኢን ስኮርፒዮ ማለት የመርመሪ አእምሮ ዲቴክቲቭ ማይንድ ነው። እነዚህ ሰዎች ላይ ማውራት ስሞል ቶክ አይመቻቸውም። ወደ ጥልቀት መግባት ይፈልጋሉ። አንድ ሰው ሲዋሽ፣ ሲደብቅ ወይም ሴራ ሲጠነስስ ወዲያው ይገባቸዋል። ኦሆ፣ ስለዚህ ከነሱ ሚስጥር መደበቅ አይቻልም። እውነትን የማውጣት አቅም አላቸው። ንግግራቸው ጥቂት ነው፣ ግን ሲናገሩ አጥንት ድረስ ነው የሚዘለቀው። ስለ ታቦ ጉዳዮች፣ ስለ ሞት፣ ስለ ሕይወት ሚስጥር ማሰብ እና ማውራት ይወዳሉ። ቀጥሎ ሜርኩሪ ኢን ሳጂታሪየስ። ሳጂታሪየስ እነዚህ ሰዎች በጣም ግልጽ ናቸው ሲባል እሰማለሁ። ልክ ነው። ሜርኩሪ እዚህ ዴትሪመንት ወይም ጉዳት ላይ ነው ይባላል። ለምን? ምክንያቱም ሜርኩሪ ዝርዝር ይወዳል። ሳጂታሪየስ ደግሞ ትልቁን ምስል ቢግ ፒክቸር ብቻ ነው የሚያየው። እነዚህ ሰዎች ፈላስፎች ናቸው። ስለ ወደፊቱ፣ ስለ እምነትና ስለ ዓለም አቀፍ እውቀት ማሰብ ይወዳሉ። አፋቸውና ልባቸው አንድ ነው። ፉት ኢን ማውት የሚባለው ነገር ያጋጥማቸዋል። ብዙ ጊዜ እውነቱን እንናገራለን ብለው ሳያስቡት ሰውን ሊጎዱ ይችላሉ፣ ግን ተንኮል የለባቸውም። ለመማርና ለማስተማር ትልቅ ፍላጎት አላቸው። ወደ መጨረሻዎቹ እየደረስን ነው። ሜርኩሪ ኢን ካፕሪኮርን። ይሄ የአለቃ አእምሮ ሲኢኦ ማይንድ ነው። አስተሳሰባቸው ስትራቴጂክና የተደራጀ ነው። ዝም ብሎ ለወሬ ጊዜ ማጥፋት አይወዱም። እያንዳንዱ የሚናገሩት ቃል ቁም ነገርና ዓላማ አለው። ነገሮቹን ለረጅም ጊዜ አቅዶ የመፈጸም ብቃት አላቸው። ትንሽ ደረቅ አይሉም። ሊመስሉ ይችላሉ፣ ስሜታቸውን ከሎጂካቸው ለይተው ስለሚያዩ ስለነበረ። ግን ለሥራና ለስኬት በጣም አስተማማኝ አእምሮ ነው። ጥርጣሬ ስኬፕቲሲዝም ስላለባቸው አንድን ነገር ለማመን ማስረጃ ይፈልጋሉ። ሜርኩሪ ኢን አኩዌሪየስ። አኩዌሪየስ እነዚህ ሰዎች ኤሊየን ናቸው ይባላል። ከዘመኑ የረቀቁ በላቸው። ሜርኩሪ ኢን አኩዌሪየስ ያላቸው ሰዎች አእምሮ በተለየ ፍሪኩዌንሲ ነው የሚሰራው። ባህላዊ አስተሳሰብ አይቀበሉም። አዲስ እንግዳና አብዮታዊ ሬቮሉሽነሪ ሐሳቦችን ያፈልጋሉ። ሳይንቲስቶችና የቴክኖሎጂ ሰዎች ውጭውን ጊዜ ይህ አቀማመጥ አላቸው። ስሜት የላቸውም ማለት ይቻላል። ስሜት አላቸው፣ ግን በአስተሳሰባቸው ውስጥ ስሜት እንዲገባ አይፈቅዱም። ለሰው ልጅ በሙሉ ሂውማኒቲ ያስባሉ፣ ግን በግል ግንኙነት ላይ ትንሽ ቀዝቃዛ ዲታችድ ሊሆኑ ይችላሉ። የመጨረሻው ሜርኩሪ ኢን ፓይሲስ። ይሄ የገጣሚው አእምሮ ነው። እዚህ ሜርኩሪ በሎጂክ ሳይሆን በምስል በሙዚቃና በህልም ነው የሚሰራው። ሐሳባቸውን በቃላት መግለጥ ይከብዳቸዋል፣ ምክንያቱ የሚሰማቸው ነገር ከቋንቋ በላይ ስለሆነ። ለዛ ነው ግራ የተጋቡ የሚመስሉት። አዎ፣ ግን እነሱ ብልህነት ያለው በፍጥረት ውስጥ ነው። በጣም አዛኝና ህልመኞት ናቸው። እውነታው ሲመረር ወደ ራሳቸው ዓለም ይሸሹታል። ዋው መምህር፣ በጣም ሰፊ ትምህርት ነው። አንድ መጨረሻ ጥያቄ አለኝ። ሰዎች ሜርኩሪ ሬትሮግሬድ እያሉ ሲያስፈሩን ይሰማለሁ። ይሄ ነገር ምንድን ነው? ይሄማ ሳናነሳው የማናልፈው ነጥብ ነው። ሜርኩሪ ሬትሮግሬድ ማለት ከመሬት ሆነን ስናየው ፕላኔታ ወደ ኋላ የምትሄድ የሚመስልበት ወቅት ነው። በዓመት 3 ወይም 4 ጊዜ ይከሰታል። በዚህ ወቅት የመገባባት ችግር፣ የኤሌክትሮኒክስ መበላሸት ወይም የጉዞ መስተጓደል ሊያጋጥም ይችላል። ታዲያ ምን እናደርግ? ቤታችን ተደብቀን እንቀመጥ? በፍጹም። ኮከብ ቆጠራ ሊያግዘን እንጂ ሊያስፈራን አልተፈጠረም። ይሄ ጊዜ ለሪ ስራዎች ተብሎ የተሰጠረው ሪቪው፣ መከለስ፣ ሪቪንግ፣ እንደገና ማሰብ፣ ሬስት፣ ማረፍ፣ የድሮ እቅዶቻችንን የምንፈትሽበት ጊዜ ነው። አዲሱን ለመፈረም ግን ባንቸከል ይመረጣል። እጅግ በጣም አመሰግናለሁ መምህር። ዛሬ ስለ ራሴም ሆነ ስለ ጓደኞቼ አእምሮ ብዙ ተረዳሁኝ። እኔም አመሰግናለሁ። እንግዲህ ተማሪዎቼ የእናንተ ሜርኩሪ የት ነው ያለው? ይህንን ለማወቅ እና ሕይወታችሁን ለመምራት ኮዝሚክ አስትሮሎጂ ማዛሮት መጽሐፋችንን ከጃፋር መጽሐፍ መደብር ማግኘት ትችላላችሁ። እንዲሁም ይህንን ቻናል ሰብስክራይብ በማድረግ የኮከብ ቤተሰብ ይሁኑ። ሜርኩሪ የት እንደሆነ ካላወቃችሁ ኮሜንት ላይ የልደት ቀናችሁን ጻፉልን፣ ለመመለስ እንሞክራለን። ትክክል። ራሳችሁን እወቁ፣ አእምሮአችሁን ግሩ፣ ከዋክብት ይመሯችሁ። ሰላም ሁኑ።